ስለሚተማመንብኝ ነው እንደዚህ አይነት ፈተናዎችን ለኔ የሚሰጠኝ። በቃ ያውቀዋል ሁሉንም ነገር የሚሆነውን ነገር። ስለዚህ አልፈዋለሁ፣ አይከብደኝም። ጀግና እኮ ናት ወላሂ። አነጋገሯ ፈጣሪዋ መተማመኗ በጣም ነው ያስደሰተኝ። ወይ ፈረንጁ ማንም ይረሳል። ማንም መቶ እዛ አይበጥብጥሽም። በደንብ ስርዓት አላቸው። ስርዓት እኮ የላቸው እንዴ! ያለ ከልካይ እዛ ሶኝ ቁጭ ብዬ በስነ ስርዓት መቼ ነገሮችን አሳለፍኩኝ። ጉሲ አረብስማ ድረስ የምፈራቸው አይነት ስሜት ከተሰማቸው ነገሮች ይብሳሉ። መፍራት እንዴ አቁስ ምናምን ከልጅ የሚበልጥ ነገር አይደለም። ሰማህ? ለእኔ ቀሪ ነገሬ ሁሉ ልጄ ነው። በቃ ይሁን ተው። የሚያስበው በላይ ጠንክሬ ቆሜ አልፌ አሳይቻቸዋለሁ። ገባ አይደል? አሁን ደግሞ በልጄ ከመጡብኝ ጭራሽ የማይወጡበት ነገር ውስጥ ነው የሚገቡት። ነገሮች ያበቃሉ። ምንም ነገር ያበቃል። ሰዛውን በልጄ ኦኬ ሁሉም ነገር ያበቃል። እስከ ዛሬ በእኔ ስለመጡ እስከ ዛሬ አንዲት ነገር አልታገሳቸውም። አንዲት ነገር ያበል እውነት ነገር ይመጣል እንጂ ደግሞ አለማስጥልች ምንም አይሆንም። ያለው ማንም ባይኖረን ያለው ልጅ የኔ ህይወት በጣም ይምጣና ይጋፈጠኝ። አያውቁኝም ከምር እንዳላውቅም ያለው እኔ እወጣዋለሁ። እኛ ለሩታዬ ጠበቃ የሩታዬ እንባ እንዳይፈስ የሚጥር ወንድም ነው ፈረንጂው። እኛ የሩታን እንባ ለደቂቃ ማየት አንፈልግም። የማይሆን አይዲያ እያመጣ ዛሬው አይዲያ ምንድን ነው የሚባለው? ህግ ያለበት ሀገር ጽድት ያለ ኢትዮጵያ በቤተሰብ መሀል የተከበበች እውነትም ብቻዋን እዋጣዋለሁ ጀግንነቷን ማን እንደማትበገር ስለሚያውቁ ብቻ የራሷ ጓደኛ የራሷ ወንድም የራሷ ነው ሰው ይሄ ሰው ቅርብ ጓደኛ ነው ብለን ያልናቸው ሰዎች አሳልፈው ለመስጠት ነው የሚሮጡት። በቃ ሩታ በቃ ራስ ምታት ሆናባቸዋለች። ለምንድን ነው ግን እች ልጅ ማለት ነው ጠንክራ ቤቷን ማሙቃ ደስ ብሏት እየኖረች ነው። ልጅሽን ሊወስዱብሽ ነው። እኛ ጅልናን እንደ መዳም ቅመሞች አንዳንድ ጊዜ ብዙ እኮ የምናቅ ሰዎች ነን። ማን ነው ህግ ባለበት ሀገር የሩታ ልጅ ነጥቆ የሚወስደው? ወንድ ሲውሰዱት አለች እኮ በቃ ጀግና እኮ ናት። አልሸሻቸውም አለኝ ብቻዬን ሆኜ እኔ አጃቢ ሳልፈልግ ስላንበረከኳቸው አሁንም አልፈልግም አልወጣም አለቻቸው። ነገር ግን እናወራለን በውስጥ የሰማችሁትን። ከቤቷ ግን ውልቅ ብላ ለማንም ጋለሞታ ሴት ወታ እንድትሄድ የሚጠሩት ለምንድን ነው ግን? እንደው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁኝ። ስራ ሳልጨርስ ነው ዛሬ የገባሁት ማለት ነው። ጠጉሬን ትንሽ አላስተካከልኩም። ሶሪ እንደዚህ ሁኜ ስለመጣሁኝ እንዳትሳደቡ። ቀን ታጥቤ እንትን አላልኩትም እና ነው ማለትም ቢዚ ነኝ። አሁን ስራ አልጨረስኩም። ግን ሩታ አልቅሳ እንድትመጣ በቃ ይሆናል አይደለ? የሷን ኦኒዋን እንድታወጣ ሚዲያ ላይ ለምንድን ነው የሚገፋፋት ግን? የራሷ ሰው የራሷ ይጠቅማታል ወንድም ነው ይሄ ልጅ ብለን የምናስበው ሰው ዛሬ ተደስታ ጋር ሄዶ ልጅሽን ሊወስድብሽ ነው። ህግ ያለበት ሀገር እኮ ነው ያለች። ቤተሰብ እኮ አላት። ነፃች ልጅ ማንንም አላጋፍጥም ራሴ ተጋፍጬ ነገሮችን እፈታለሁ ብላ ስላለኝ ብቻ ነው እንዴ ቤተሰብ እንደሌላት አድርጋችሁ የምቆጥሯት? ጠንካራ ስለሆነች እኮ ነው። ማንም አጃጋሪ ስለማትፈልግ ነው እንጂ ሩታ ቤተሰብ አይደለም። ኧረ እባካችሁ በቃ የምትሰሩት አይዲያ ካጣችሁ ለዲሃ እንደው 10 ብር እንኳን እየሰጣችሁ ነው ቶሎ። በእውነት አንድ ምስኪን እያበላችሁ እዛ ቀረጹ። ሁልጊዜ ሩታን አጀንዳ ለማድረግ ሩታ ሀብቴ እኮ ጅል አይደለችም። ከቤቷ እኔ ሩታ ሀብቴ አንድ ምክር እመክርሻለሁ። ከቤትሽ እንዳትወጪ፣ ለማንም ጋለሞታ ሴት ቤትሽን ለቀሽ እንዳትወጪ። የፈለገ ይምጣ በፈለግሽው መንገድ ታስይዣዋለሽ። አያረገውም አብርሽ አያረገውም። ይሄንንም ቢያረገውም ታስይዣዋለሽ። መቼም ቢሆን አያረገውም። የሱም ጓደኞች አይገቡም እዚህ ውስጥ። ይሄ ደስታ ለማስገቢያ ነው ቤት ውስጥ እንጂ ይሄ አይዲያ ከና አብርሽ የሚመጣ አይመስለኝም። ለምን ብዙ ነገር ማድረግ እንደምትችል ስለሚያውቁ። ኢትዮጵያ ላይ እኮ ህግ አለ። ዝም ብሎ ማረን ሀገር መሰላቸው እንዴ? ወንድ ያለ ፍቃዱ እሷ ልጅ አንስተው ይሄድ ሲሄድና ትተዋለች። ዛሬ እኮ እየተወቸቸው ነው። ይስሩ ይሽቀል እያለች እኮ ትታው ነው ነገረችው እኮ ብዙ ነገር ትቼ ያለፍኩ ነው። አሁን ግን አላልፍም አለችው እኮ። ላይክ ሰብስክራይብ ሼር ያደርጋችሁ አበረታቲ። በሌላ ቪዲዮ እስከምመጣ
ሙሉ ቪዲዮን አይታችሁ እኔ ዛሬ እብድ መስዬ ነው የመጣሁት። ነገ ደግሞ በጥሩ ሁኔታ እንመጣለን። ሌላ ነገር ይሄ ልጅ አያሳዝንሽም? ሀቢቢ ምንም አይፈጠር። ቀይረሽ እንሂድ ሩታ፣ ልለምንሽ ቤተሰቦችሽ ጋር ሂጂ። ፈረንጁ በእናትህ ቤተሰቦችሽ ጋር መሄድ አለብሽ ሩታ። እንሂድ እንዴ እንሂድ እንዴ! አታልቅሽ ይበናል ሩታ። ያስለቅስ ነገር እኮ አይደለም እኮ ሩታ፣ እየለመንኩሽ ነው። ፈለገ ነገር ይመጣል እንጂ ለማንም አትጥልሽ። ምንም አይሆንም። ያለሁልሽ ማንም ባይኖርህ ግን ያለሁልሽ ልጄ። እሺ ጌታ፣ የኔ ህይወት ምንም አይመጣም። ልጅሽ አለ ልጅሽ አለ ደስ አለኝ ሩታ። ደህና ነሽ? ልጅሽ አለ ወይ ሩታ? ምን ያለ እንዴ? አለ አለ ቤት እርግጠኛ ነሽ? እርግጠኛ ነሽ ልጅሽ አለ? አለ ምን ናችሁ? አለ ተኝቷል። አለ ነገር እያሰ ልጁን ይዘውት ይልጣፉ። ሩታ የኔ የምትዩ ሰው የለሽም። ይህንን አምነሽ ተቀበይ ሩታ። ነው ይኸውልሽ፣ እኛ አሁን እየተሯሯጠን የመጣ ነው ልጁ አለ ወይ የለም ወይ የሚለው ነገር ለማጣራት ነው ሩታ። አንቺ ላይ ብዙ ነገር እየተደረገ አንቺ ምንም የምታውቂው ነገር የለም። ይሄ በህዋነት የምታደርጊው ነገር ከአሁን በኋላ ሁሉ ነገር እየጎዳሽ ነው። ገብቶሻል? ዳኒ የምትዩ የምታምኚውም ሰው የፈለገ የሆነ ማይናገረው ነገር የለም። ተስፋ ይሰጣታል። አንቺን ጋር ይመጣና የሚያወራው ነገር ትሰሚዋለሽ አይደለ? ለአንቺ የሚሆንሽ ሰው የለም። እስካሁን እኮ ሰላም ነኝ። አሁን ነገሮች እንደዚህ የረበሹኝ እውነት። አሁን ገና አሁን ሰላም ነኝ። የራሴን ህይወት በኖር ከጀመርኩኝ በኋላ እኮ በጣም ደህና ነኝ። ደስታ ረጅም ጊዜ ነኝ እኮ እኔ ሰላም ካገኘሁኝ። ግን አሁን ነው በቃ እኮ እየመጣ አይደለም። ባለፈው ከበቃ ከእንትና ጋር አውርተን ነገር ግን እንዴት ነው ጥንቃቄ እያደረግን ነበረ። ግን ላይክ ፈረንጁም አለ ሁላችንም ሰው የለሽ ለአንተ ተጎና ለመሆን ፈረንጁም ደስታም በልጇ ማስፈራራት አይቻልም። እኔ እንደነሱ ማንንም መጎተትና የሆነ ነገር ውስጥ ሰዎች መጥተው እንዲያቡካኩት አልፈልግም። በቃ ማለት እንዲያቡካኩት ላይክ ይሄ ነው ያ ነው እንዲህ ነው እንዲያ ነው መባባሉን አልፈልገውም። በቃ ሰላማዊ ሰው ሆኜ የራሴን ኑሮ መኖር ስለምፈልግ መንገድ እንደፈለግኩኝ የማድረገው እንጂ ሰው የለም። በጣም ብዙ እኔ እንጃ ማለት ዝም ስለሌለኝ ምናምን ነው የሚመስሰብ ምናምን አቅቶ የሚማድለው። ግን የምር በእንደዚህ አይነት ጉዳይ ከመጡ ኮምፕሊት አያውቁኝ የማያውቁኝ ሰው ነው የምሆነው። የምር እንደምወጣው ስለሚተማመንብኝ ነው እንዲህ አይነት ፈተና የሚያቀርብልኝ። ስለዚህ ያምናለሁ ኖርማል ነው። ኩትን ነገር ካሳለፍኩኝ ይሄ በፍጹም አይከብድም እና እንደዚህ አይነት ፈተናዎችን ለኔ የሚሰጠኝ በቃ ያውቀዋል ሁሉንም ነገር የሚሆነውን ነገር። ስለዚህ አልፈዋለሁ። አትቆይላቸው እንዴ ያለ ከልካይ እዛ ሱኝ ቁጭ ብዬ በስነስርዓት መቼ ነገሮችን አሳለ። ኢትዮጵያ እኮ ህግ ያለባት ሀገር ናት። በነገራችን ላይ እንደዚህ መረን ሀገር አይደለችም። የፈለጋችሁትን ነገር አድርጋችሁ እንደፈለጋችሁ የመሆን መብት የላችሁም። ሩታ እንበዋ እንዲፈስ ፈልጋችሁ ከሆነ ዛሬ ደስታና ፈረንጁ ይህንና አይዲያ ያመጣችሁት በጣም ተሳስታችኋል። ሩታ ማለት ያን ሁሉ እርግዝና ገና 1-2 ወር ሳይሞላት እርግዝና ጥሏት የሄደ ወንድ ያን ሁሉ ፈተና ተቋቁማ ያን ሁሉ ነገሮች አልፋ በላዋ ላይ እንደፈለገ ሲፈነጭ ፈልጌ እኮ አይደለም ያገባሁት ያልተፈለገ ልጅ እያለ ድንገት የመጣ በቃ ምንድን ነው ያለው? ልጁን እኮ ስም አውጥቶለት ነበረ። እናስታውሳችሁ እንደ ወደኋላ አብሻው ልጅ ቢል እኮ እኔ አንጀት አይገባም እበትም ትል ይወልዳል ይባላልና ያልተፈለገ ልጅ እኮ ብሎት ያውቃል አብርሽ። ጣሰው እኮ ብሎት ስም ያላወጣለትም እንዴ? አሁን አብርሽ ልጄ ቢለኔ ውስጥ ምጨክንበት አብርሽ ላይ ጣሰው ሳይፈለግ የመጣ ብሎ ቪዲዮ ላይ ተናግሯል። ገባችሁ አይደለም? ዛሬ ላይ ኢትዮጵያ እኮ ህግ አላት። ማሻአላህ በጣም ደስ የምትል ሀገራችን። ዝም ብለን እንደምናየው በቲክቶክ እንደምንሰማው አይደለም። ሳት ብሎ 6 ወር አልሞላው ልጅ ይውሰድና 1 ቀን ያሳድረው። ወዳ ፈቅዳ እኮ ነው ተይቀደም ቤርጎቤስ 4 ቀን 5 ቀን አሳድሮ ሲዝናና የነበረው ለድራማቸው ሲሉ ነው። እናውቃለን ያንን። ዛሬ ላይ ግን የሩታ እንባ እንዲፈስ ደስታና ፈረንጁ
ልጅሽን በልጅሽ ነው የመጡብሽ። እንደማትሸነፊ ስለገባችሁ ልጅሽን ሊወስዱብሽ ነው። ይሄ ነው የሚወስደው። አባቱ እኮ ነው። አባት መቼም ስሙ እንትን አይልም እንጂ ዞሮ ዞሮ አባቱ ነው መቼም። ልጅ ዞሮ ዞሮ ሲያድግ አባቴ ማለቱ አይቀርም። አባትም ትል ይወልዳል። በእውነት ነው የምላችሁ። ስለዚህ ሩታ ሀብቴ ባሽን እኛ ማየት አንፈልግም። እኛ ቅመሞች ጥንካሬሽን፣ ጀግንነትሽን ያን ሁሉ ፈተና አልፈሽ ጥሩ ስሜት ደርሰሽ ዛሬ ላይ እንደዛ አምሮብሽ ስናይሽ ለእኛ ለሴቶች ብርታት ነሽ። ከ99 ሴት ሲዞር እሱ ወላሂ ላዚም እኔ በጣም ነው የሚያስጠላኝ። ወንድ ልጅ ራሱን ሲያከብር ቤቱን ሲያከብር ነው እንጂ ሲንዘላዘል ማንንም ጀግና ብዬ አላውቅም። ሩታ አሁንም ከቤትሽ አሳስተው ለማውጣት ፈልገው ከሆነ የቡታጀራ ዩቱበሮች ማንንም አተመኔ በጣም ጥቅመኛ ናቸው። ገንዘብ ይገዛቸዋል። በጣም ውራጌ ጥቅም ይወዳል፣ ብር ይወዳል ሲባል ብዙ ውራጌ የሚወዳቸው አሉኝ። ከሴትም ከወንድም ብዙ አብሬ የበላሁት የጠጣሁት አሉ። ሁሉንም ማለት አይደለም፣ ግን እነዚህ ግን ጀማአው በሙሉ በገንዘብ የሚሸጡ ናቸው። ዳኒ ይሄን መስሩ አሁን ተፈተፍ እያለ ስለሆነ ደግሞ ዳኒን እንዳታምኒው ልጅሽን ሊያስወስድብሽ ነው። ህግ እኮ አለበት ሀገር ነው። ማን ነው የሚወስደው? የሩታ ልጅ ሩታ ሀብቴ ማለት እኮ ብዙ ፈተና ያየችበት ነው። ልጇን እንኳን እሷን አልደራደርም በሩታ ልጅ። በእውነት ነው የምላችሁ። እንደ ሩታ አይነት ህይወት እንዳይገጥማችሁ። እንደ አብርሽና እንደ ሩታ አይነት ህይወት በህይወት የማይቻል አቅም። ሰው ይጋባል፣ በወርም በ15 ቀን ይፋታል። በዛ ተረግዞ የሚወለድ ልጅ ሊኖር ይችላል። ግን እንደዚህ አይነት ታሪክ አይጻፍበትም። ሀቂቃ ነው የምላችሁ። የአብርሽ እኮ ትዳርና የሩታ ትዳር ብዙ ነጥብ ተጥሎበታል። በጣም ብዙ በእውነት እምላቸውን አሁን ታልዘጋጅ ነው ዝም ብዬ ስራ ሳልጨርስ ሸዋር ወስጄ ጠጉሬንም አላበጠርኩ። ሸዋር የወሰድኩ እንኳን ዙሁር ነው አሁን አይደለም። ግን እስካሁን ጊዜ አጥቼ እንዳው ዝም ብዬ ነው እንደዛ አድርጌ እንዳትሳደቡ። ነገር ግን በጣም የሚገርመኝ ነገር ፋሚሊ ሩታ እንድታለቅስ እንባዋን ለማየት የሚናፍቃቸው ይመስለኛል የቡታጀራ የተቦረች። እኔ ዛሬ በጣም ነው ውስጥ የተሰማኝ። ምንም ያደርጋታል ብዬ አይደለም። አብርሽ ምንም አያደርጋትም። ሩታን አሸንፈዋል። ቤቷን ልቅቅ በራ እንድትወጣ ነው ይሄን ነገር የተደረገው ዛሬ። ሩታ ሀብቴ አሁንም ይሄን ቪዲዮ ታየዋለሽ እርግጠኛ ነኝ። ሚዲያ ብዙ ነገሮች አሁን እያየሽ ነው። ቤትሽንና ልጅሽን ጠብቂ። ቤትሽን ለቀሽ ለማንም ጋለሞተ ሴት አትውጪ። ከፈለገ የፈለገውን ፈርሾ መኖር ይችላል። ግን አደራ ምልሽ ቤትሽና ልጅሽ ለምን ካደገበት ከተረገዘበት ከኖረበት መውጣት የለበትም። ልጅ በለመደበት ነው ማደግ የለበት። ቤት ኪራይ አፍንጫውን ይዘሽ ትቀበያለሽ፣ ግዴታ ነው። ስለዚህ እንዳው አደራ ከቤትሽ እንዳትወጪ። ይሄ ሁሉ ድርጊት ዛሬ የመጡትም ከሱ ጋር ተመሳጥረው ከቤትሽ ውልቅ ብለሽ እንድትሄጂ ነው፣ እንደባለፈው ማለት ነው። እሱ ከሌላ ሴት ጋር ሲያሽቃብጥበት ከወንድ ላጤዎች ጋር ሲደባለቅ አይተሻል። ያን ሁሉ ፎቶ እየቀረጹ ሲልኩልሽ ምን እንደዛ እንዳይሆን ሩታ ሀብቴ ራስሽን አክብሪ። ከቤትሽ እንዳትወጪ። ቤተሰብሽ ነው፣ የትም አይጥልሽም። ቤትሽ ግን አንድ ሰው ዘሎ ገባ ዘራፊ ሴት ስለሆነች ገብታ አንቺን ታናድሻለች። ለምን? ብዙ መስዋዕት የከፈልሽበት ቤት ነው። ቁሳዊ ምንም አይደለም፣ ነገር ግን ብዙ መስዋዕት ከፍለሽበታል። ቤትሽን ለቀሽ እንዳትወጪ። እኔ ቡታጀራ ዩቱበሮች ለምንድን ነው ሩታን ግን አይዲያ የሚያደርጓት? ለምን የሷን አይዲያ ይፈልጋል? አይምሯ ላይ የምትናገረውን ነገር ይዘው ነገ ደግሞ እነዛ እንዲመጡ እኮ ነው። አንላቀቅም ስላለች አሁን ነገ ደግሞ በጉራ ይመጣሉ። አይዲያ የሷን አይዲያ ነው የሚፈልጉት። አይዲያ ጠፍቶባቸው ሰሞኑን ጭጭ እያሉ አይደለ? እንደዛ ማለት ነው። ላይክ ሰብስክራይብ ሼር አድርጉኝ የሚለው ዛሬ የመጣሁት እንግዲህ ሩታዬ ልጅሽን እንወስድብሽ ነው እያሉ ተዘራይተውብሻል ብለው አስለቀሷት። ግን ማልቀስ የለባትም እንደኔ ማለት ነው። እኔ በጣም የተሰማኝ ለምን ምን አረገቻቸው? እየኖረች ነው አይደል? እሱም እየኖረ ነው የተመቸውን ህይወት አይደል? ቤቷ ብትቀመጥ በራሱ አይዲያ ብትመጣለን፣ ልጇን ይዛ ሳህኗን እያጠበች ቡናዋን እያፈላይ ብትመጣለን። እውነት ነው የምላችሁ። እኔ እሷን ደቂቃ እንዲፈስ አልፈልግም። በነገራችን ላይ ላይክ ሰብስክራይብ አድርጉ ይሄን ቪዲዮ። የሩታ እህቶች የት ናቸው? ኮሜንት ጻፉ። ሩታን ቤት ገብታችሁ ሩታዬ ቤትሽን እንዳትለቂ። ከማንም ባለጌ ዘልዛላ ሴት የራሷ ክብር የሌላት ሴት ትፈነጭበታለች። የፈለገውን ያርግ እዛው ቢያገባት የሚያግባት ቢያፍቅር ያፍቅራት
ፍቅር እሱ ጋር ጨዋታ ስለሆነ ማለት ነው። ቁማር እንደዚህ መጫወቻ ነው የእሱ ቤት ውዴታና መሳም ምናምን። ይሄ ማሽቃበጥ አብርሽ ጋር ፋሽን ነው። እንደዚህ አይነት ጓደኞችና ተከታዮች ስላሉት ማለት ነው። እና ሩታ ሀብቴ እባክሽ የራስሽ ሁኚ ለማለት ፈልጋለሁ። ማንንም አትስሚ። እኔ አንቺ ጋር በቃ የሚመጡ ሰው እንዳለ ጥቅመኛ ናቸው። በቃ በእውነት አሁን ደስታ ዛሬ በሁለት አይነት ለህር ጨርሼ ነበረ፣ ግን ትችሽ አልሄድም። መግባት ከፈለግ በፊት ለፊት በቃ መሄድ ያልቻልኩም እወድሻለሁኝ እጠብቃለሁ ማለት ትችላለህ። ከልጇ ግን በደካማ ጎኗ እየመጣችሁ አትጫወቱ በሷ ላይ። በቃ በእውነት ነው የምላችሁ። እኔ ዛሬ በጣም ነው ማለትም ሌላ አይዲያ እያለ በልጅ እንዴት የመሩ ጊዜ እኮ አበጋዝ ወልዶታል አይደል? ወሰደው ምን ሊያደርገው? እናት ተቀምጣ ህግ ሚዲያ የሚያውቃት ዓለም የሚያውቃት የሩታ ልጅ ወስዶ ምን ሊያደርገው? ወዴ ሊወስደው? ምን ስቃይ ላይ አይደለ? ዱለት ላይ ነው። ተመችቶት እያደገ ነው። ምን ሊያደርገው ወስዶ? ሩታ እኮ ማስለቀስም የለብሽ ነበረ። ወንድ ነው ይምጣ ይሞክረኝ ብለሽ ነበር ማለት ያለብሽ እንጂ ማልቀስ የለብሽም። ልሽ በቃ አንቺን ባንድ ፈስ ነው የሚፈልጉት። ደካማ ጎንሽ ልጅሽ እንደሆነ ስላወቁ እነ ፈረንጁ ናቸው ዛሬ ያስለቀሱሽ፣ አብርሽ አይደለም። አብርሽ የፈለገውን ማድረግ ይችላል፣ ነገር ግን በልጅሽ መምጣት አይችልም። ያውቀዋል እንዴት እንደሚገባ ምን እንደሚደርስበት በልጅሽ ተመጣ ማለት ነው። ስለዚህ እባካችሁ ኮሜንታተሮች ደግሞ አንዳንድ ጊዜ ብዙ እንትን አትበሉ፣ ተረጋጉ። ማለቴ ይሄ አይዲያ ነው። በቃ አይዲያው እንዲቀየር ፈልገው ነው እነ ፈረንጁ እንጂ ይሄን ያደረጉት እውነት አበጋዝ ሄዶ ልጇን ወስዶ የራሱ ህይወት እየኖረ ከእናትዬ ለማሳደግ እርግጥ እሱ ልክስክስ ነው አስተሳሰቡ። ማለትም የወንድ ልጅ ሀሳብ አይደለም። ቤተሰቡ በሙሉ ሆዳም ናቸው። በሆዳቸው በጀርባ ነው የሚያስቡት፣ በፊት ለፊት አይደለም። እና ሊሞክር ይችላል፣ ነገር ግን አንድ ቀን አያድርም። ወጋለ እኮ ልጁም ቢሆንም እኮ ገና ነው። ይሄ ልጅ ህፃን ልጅ ነው። 6 ወር አልሞላው ላይ እናት ተቀምጣ ኧረ እኔ እንደው ወደ የት እንሂድ? እንደው የመዳም ቅመሞች እኛ ጅሎች ከብቶች ነን እንዴ? አይዳቸውን እኔ በደንብ ነው የሚገባኝ። ነገር ግን በቃ ጅል አድርገው ነው የሚቆጥሩት ተመልካችን ብዬ አስባለሁ። እንደኔ የገባችሁ ደግሞ ሲፈታ ዘና እያላችሁ ላይክ ሰብስክራይብ አድርጉ። ሩታ ሀብቴ መቼም ቢሆን አትወርቅም። በፈጣሪዋ መተማመኗ ደግሞ በጣም ጀግና ናት። በእውነት ነው የምላችሁ። በጣም ፈጣሪ አይጥለኝም፣ ብዙ ነገር አለፋለሁ፣ ከባሰ ነገር አይመጣም። እናንተ በጣም ጠንካራ ሴት ናት። በእውነት ነው የምላችሁ። እንዴ ተወጥቼዋለሁ፣ ነገም ተነገ ወዲያ በሚመጣው ነገር እወጣዋለሁ።